ዘመድ የሞተ እንደው በሀገር ይለቀሳል፣ ወገን የሞተ እንደው በሀገር ይለቀሳል፣ አገር የሞተ እንደው በማን ይለቀሳል እንደሚባለው ደመቁ እየሰራሽ ያለሽው ማለት ነው። ደመቁ ማለት ነው። ስለዚህ እንግዲህ ቡዜ አንገትሽ ላይ አፈጣብሻለች፣ ፊትሽ ላይ ፊት ብላብሻለች። ምክንያቱም የማይሰራ ስራ ነው ያደረጋችሁ ያላችሁት። ትውልድን የሚገድል ነገር ሲሰራ ታው ብለን የማውገዝ ይሄ የኛ ነው። ኤፍሬም ከደመቁ ጎን ሆነህ እኔስ እንደው ከኤፍሬም ጎን ያለው ነገር ጅም መሰለኝ። እናንተ ምንድን ነው ነውስ? ይሄ የኤፍሬም ጽም ነው ይሄን ማያምረው። እኔ ግራ ነው የገባኝ። ብዙዬ ተጋተርሽ እኮ እንደኛ ነው የደከመሽ እኮ ቡዜ። እውነቴን ነው የምነግርሽ፣ እኔ ደክሞኛል። ዳኒ በቶልሻል እንጂ ዳኒ በፈለግሽው ነገር። ምክንያቱም እሱ የአዲስ አበባ ልጅ ነው፣ እዛው ተወልዶ ያደገ ነው። ጉራጌም ቢሆን እንግዲህ ከጉራጌም ተወላጅ ቢሆንም እሱ አዲስ አበባ ተወልዶ ያደገ ልጅ ነበረ። ከጽጌ ጋር በሚሰራበት ጊዜ ተወዳጅ ነበር። ብልጥ ነው ልጁ። አራዳ ሰው ደግሞ ሰው ይወዳል። በዛ ጊዜ ሰው ይከባበር ነበር። አሁን ነው እንደዚህ የለጠላቀድ የሆነው ማለት ነው። አሁን ነው እንደዚህ ለጠላቀድ፣ እንደዚህ የነጠላ ጊዜ፣ እንደዚህ ቅሌታም የሆነ ጊዜ የሆነብን እንጂ ሰው እንዴት ተደርጎ ተመልከቱ። አብርሃም አይኑ እኮ ከሷ ላይ ነው። የለም እኮ ልጁ ሆዱ የት ነው? ያደረቱ ያጡንቻ የታለ? አብርሃም እኮ ፈዟል እኮ። አይኑ እኮ ከሱ ጋር አይደለም እኮ። በጣም ያሳዝናል። እውነቴን ነው የምነግራችሁ። በጣም ነው ያዝንኩት። በጣም በኤርሚዬም ቪዲዮ በጣም አዝኛለሁ። አቤላ ባቤላ ቤት በተለቀቀው በአብርሃም ቤትም በተለቀቀው ቪዲዮ በጣም አዝኛለሁ። በጣም የሚያሳዝን የሚያሳፍር ነው ተለቀቀው ቪዲዮ። በጣም እውነቴን ነው የምነግራችሁ። ቡዜ ለምንድን ነው ወንድምሽን ይዘሽ? ብዙ ሰዎች ደግሞ ከፉሊስ ይላሉ። ፉሊስ ምን አገባው ከዚህ? ፉሊሶች ምን አገባቸው? የህግ አካላቶች ምን አገባቸው? ይችን እኮ ቀስ ብሎ ሄዶ ገርፎ ልጁን መቀበል ነው። አሁን እኮ ልጁንም ይዛ ትሰወራለች እያሉ ነው ሰዎች። ከተንቀሳቀሱ እንዳይንቀሳቀሱ ውጭ ላይ ሰው ይቀመጥ እንጂ ቡዜ ወደ ቤቷ ከሄደች አብርሃምን ይዛ ትሰወራለች እየተባለ ነው። አሁን የሚሄን የፈራሁት እኔም ይሄንን ነው የፈራሁት። ይዛ እንዳትሰወር፣ ይዛ ከመሰወሯ በፊት ነገ ሮብ ነው አይደል? ነገ ከነገ ወዲያ አድርጉና አብርሃምን ወደ ራሱ መልሳችሁ እዛው ከኤርሚ ጋር ህይወቱን እንዲቀጥል አድርጉ ብዬ ለብዙ ጊዜ ግብ ገጥሜያለሁ። ለብዙ ጊዜ ድምጻችን ይሰማ። የእኛ ልጆች አንዱ ናችሁ፣ ተደማምጣችሁ ዩቱብ ላይም ቲክታክ ላይም አውሩ ብያለሁ፣ ተናግሬያለሁ ማለት ነው። ድምጻችሁ ይሰማ ብያችኋል። ገባችሁ? ድምጻችሁ ይሰማ። ኃይላችሁን አንድ አድርጉ። የአብርሃምንና የሄርሚን ፎቶ አድርጋችሁ ድምፅ እንድትሆኑ ዘንድ ስሩ። አዎ ገስትም ስሩ። ድምጻችሁን ልም አድርጋችሁ። ሙያ በልብ ነው እንደሚባለው። አሁን እኮ የህግ አካል ምኑን ጨብጦ ምኑን ያዝ ጋይስ? በዚህ ስትባል በዚህ ትላለች፣ በዚህ ስትባል በዚህ ትላለች። ሰው ደብቆ በዱር በገደሉ በሸለቆ ሆኖ ነው እንጂ ይህን ነገር አሰርቶ የሚመጣው። በአደባባይ እንዴት እንደሚሰራ መተት እንዴት እንደሚሰራ ሰው ላይ ሰውን የሚያንኮላሽ ነገር እንዴት እንደሚሰራ ይዛ መጣች ደመቁ። እንዴት እንደሚሰራ ደመቁ ይዛ መጣች። የተንኮላሸ ቪዲዮ ይዛ መጣች። በመስቀል ተጫወተች። ያለ ህዝብ ያለ ሀገር አንድም ቃል እምነትን ነክተተቁም ደመቁ። ለምን? ከሁሉም ስለሌለችበት ማለት ነው። አሁን ግን ጠገበች። ለምን? እድሜ ለዶላር፣ እድሜ ለአረብ ሀገር ሴት ለምስኪኗ፣ እድሜ የዱባይ ሴት፣ እድሜ የኳተር የኮይት፣ እድሜ ለነሱ፣ እድሜ ለነላሜ ቦራ። ሻይ አፍልተሽ ብትመጪ፣ ቡና አፍልተሽ ብትመጪ እንገድፍሻለን። ገንዘብ አተሽ ነው ወይ? ነውስ እይታ ቢዋተሽ ነው? እኔ ያለሁኝ፣ እኔ አሳድግሻለሁ። ጩቅጩቅጩቅጫ ጭቅጭቅ። ቡና የምታፈላው የት አካባቢ ነው? ቡና ፍልታ የምትመጣው የት ነው? ከቤት ውስጥ ነው። የሌላት እንዴት አድርጋ ነው ቡና የምታፈላው? ለእናንተ ሙያ የሌላት እንዴት አድርጋ ነው የምታቀርበው? አፍልታ እንዴት አድርጋ ነው ቡና አፍልታ የምታመጣው? እንዴት ነው አፍልታ የምታመጣላችሁ?
እንዴት አድርጋ ቡና ታፍላላችሁ? እንዴት አድርጋ ነው ቡና የምታፈላላችሁ? እስኪ ንገሩኝ። እንዴት አድርጋ ነው ቡና ፍታ ለእናንተ የምታመጣው? 4 ዓመት ሙሉ የቆሸሸ ቪዲዮ ስታለቀቅ 4 ዓመት ሙሉ ትውልድን የሚገድል ይህቺ ማህበረሰብን አትወክልም ታይበሏት ብትባሉ እምቢ ብላችሁ አሁን በዚህ መልኩ መጣችሁ። ደግሞ አሁን ደግሞ እዚህ ደርሶ እዚህ ተመልሶ ትላላችሁ። የመጨረሻ ብላችሁ የመጨረሻ በቃ ብላችሁ ወራዶች ማታፍሩ፣ እናንተ ማታፍሩ ወራዶቹ። የመጨረሻ ደግሞ ብላችሁ ደግሞ በዚህ መጣችሁ። ቡና የት አካባቢ ሆና ነው የምታፈላላችሁ? ለእናንተ ህዝብ ላይ እንዴት እንደተጫወተች ህዝብ ላይ እንዴት እንደምትጫወት እያስተማረች እዚህ ደርሶ እዚህ ተመልሶ እዚህ ደርሶ እዚህ ተመልሶ። ቀጣፊዎች ለምንድን ነው የምትዋሹት? ለእናንተ ውሸት ምን ያደርግላችኋል እንዴ? ምንድን ነው ውሸት በዚህ ልክ? ተው፣ የምሬን እምላችሁ ተው። ወደዚህ ይጨነቃል ብላችሁ አስቡ። ፋሚሊ ይጨነቃል ብላችሁ አስቡ። መወለድ ቋንቋ ነው። ህዝብ ላይ ተጸዳርታለች። ማህበረሰብን አትወኪም ተብላ ተወግዛለች። በፊት ብዙ የማይታወቅ እህቶች ተበልተዋል እኮ። የሸዋዋን ልጅ እኮ አልቀበላት ብላ እኮ ከእህቷ ዘንድ እኮ ነው ተንደርድራ ሄደችው ውታጀራ። እህቲቱ ደግሞ መታ ስትቀባጠር በባለፈው በመተት ለምንድን ነው ባልሽን የምትመልሺው? ለምንድን ነው በመተት እንደዚህ የምታረጉ ስትል ከረመችና አሁን ደግሞ ህብያታለሁ። ያመቶ ደመቁ ሸላ ይበል አለች። ከዛ አፏን እንደገና በብር ለጎሙት ማለት ነው። ብር ሰጧት ለህቲቱ። አሁን አብርሃምን የልጅሽን አባት እንደዚህ አንኮላሽተሽ ነገ ጧት ይሄንን ቪዲዮ ልጅሽ ቢያይብሽሳ? እኛ ላለመውላድሽም ዋስትና የለንም። ዳኒ እውነቱን ነው። አብርሃም ትክክል አይደለም እያለ ነው። አብርሃም ትክክል አይደለም እያለ እንዲሁ ይፍሬም እንዲሁ ፊትህን ጭጋግ አስመስለህ ሲያዩት ያላማረ ሲበሉ ቅር ይላል። ራስን ፀጉርህም ቅማል ያለው ነው የሚመስለኝ። ባይዘው የምር ፀጉር ራሱ ቅማል የያዘ ሰው ነው የምትመስለኝ። እንዳንተ አይነቱ እንዳልወድም ይቅርታ። ይሄ ፊቱ የማይፈታ ሲስቅ የማይታይ ሰውዬ ይሄ ፊቱ ኩስኩስ አውዝ ቢላ እኔ በጣም ነው የሚያስጠላኝ። አያምረኝም። እኔ ቱ እንደው ደመቁ ሚዲያ ላይ አሁንስ እንደው ትንሽ ቁጭ ብትይ ደመቁ ከቤት ብርኛ እንሰጠሻለን። ደመቁ አዋተን የምሬን ነው የምልሽ ብልሽ ተቀመጭ ትንሽ 1-2 ሚሊዮን እኛ እንስጥሽና ተቀመጭ እስኪ። እንደው ይቻ አበቃሽ ብላ አንቺ አረሽን ትጠርጊባት እንደሆነ እንጂ ጠቀለሽ ማለት ነው። እስኪ ቁጭ በይ እስኪ እናዋጣና እንስጥሽ። ጎበዝ አይደለሽ አንቺ? ለቤተክርስቲያን ታበያለሽ፣ ለመቄዶንያ ታበያለሽ። ቤተክርስቲያን ያሉ ልጆችን ትሰልሚያለሽ፣ ጎዳና ያሉ ልጆችን ትዘይሪያለሽ ሂደሽ ለቤተክርስቲያኖች ታዋጫለሽ። አንቺ ጎበዝ ነሽ።